ሴት ልጆቿን በቁማቸው ቀርጥፋ የምትበላው ሀገር ባንግላዴሽ። ዛሬ እጅግ አሳዛኝ ህይወት ስላላቸው የባንግላዴሽ ሴቶች ታሪክ እናወራለን። በዚህ ታሪክ ውስጥ ብዙ የምትማሩበትና የምታዝኑበት ኩነቶች አሉ። አብረን እንከታተል። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። በትንሽ የቆዳ ስፋት ጥቅጥቅ ያለ የህዝብ ብዛት ያላት ባንግላዴሽ ዜጎቿን በተለይ ደግሞ ሴት ልጆቿን ከእንስሳት በታች ረግጣ እያኖረች ነው። በዚች ሀገር ሴቶች ገላቸው ለሽያጭ የሚቀርበው በግላጭ ያለ ስጋት ነው። ሲያገቡ እንኳን ፍቅር የሚባል ነገርን ያውቁ። አንዲት ሴት እድሜዋ ከ10 ካለፈ ቤተሰብ ለተስማማበት ግለሰብ አሳልፎ ይሰጣታል። የወንድ ቤተሰብ የታጨችውን ሴት ወደ ቤት የሚያመጣበት ከቤተሰቦቹ ተለቅ ያለ ገንዘብ በጥሎሽ መልክ ተቀብሎ ነው። ባንግላዴሽ ውስጥ ጥሎሽ የሚጣለው ለሴት ቤተሰብ ሳይሆን ለወንድ ቤተሰብ ነው። ሴቷን ለሚወስድበት ከሴቷ ቤተሰቦች ልጃቸውንም ጥሎሹንም ነው የሚወስደው። ተከፍሉት ነው የሚያገባው። አትቸኩሉ የባንግላዴሽ ወንድ ባረገኝ ለማለት። ጥሎሹ ስጦታ ሳይሆን የሽያጭ ገንዘብ ነው። ብዙውን ጊዜ የወንድ ቤተሰብ የመጀመሪያውን ገንዘብ ተቀብሎ የታጨችውን ሴት ለልጁ ከዳረ በኋላ ዳግም ገንዘብ እንዲጨመርለት በተደጋጋሚ ይጠይቃል። የሴት ቤተሰብ ምንም እንኳን በስምምነታቸው መሰረት የተጠየቀውን ገንዘብ ከፍሎ ልጁን ቢልክም ዳግም የተጠየቀውን መክፈል ባለመቻሉ ልጁ ላይ የሚደርሰውን ጥቃት ስለሚፈራ ሳያቅማማ መክፈሉ አይቀርም። ይህንን መክፈል ያልቻሉ ወላጆች ደግሞ የልጃቸውን ጥቃት በአይናቸው አይተዋል። በባንግላዴሾች አጠራር ዳውሪ ወይም ጥሎሽ ስፍር ቁጥር የሌላቸው ሴቶችን ህይወት አጥፍተዋል። ዶክተር ታመና ደግሞ የዚህ ገፈት ቀማሽ ናት። ምንም እንኳን የተማረች ብትሆንም ከአካባቢው ጎጂ ባህል ልታመልጥ አልቻለች። የ28 ዓመቷ ታመና የተዳረችው በቤተሰቦቿ ለተመረጠው ዶክተር ባክሮክ ነው። የዶክተር ታመናን ቤተሰቦች በስራዋ የሚመጥናትን ሀሳቧንም የሚረዳ ወንድ ያገኙ መስሏቸው ነበር። በዛ ላይ የዶክተር ባክሮክ ቤተሰቦች ሀብት ያላቸው በመሆኑ የገንዘብ ጥያቄ ብዙ ችግር ያመጣል ብለው አላሰቡም ነበር። ነገር ግን ዶክተር ታመና ባገባች በ3 ወርም ባልሞላ ጊዜ ውስጥ ከባሏና ከቤተሰቦቹ የሚደርስባትን ጥቃት መቋቋም እየከበዳት ይመጣል። ጥቃቱ ሞራሏን የሚነካ ንግግር በመናገር ማንም የሚያግዛትና አጠገቧ የሚቆም ሰው እንደሌለ እንዲሰማት የሚያደርግ ነው። ምክንያታቸው ቤተሰቦቿ የከፈሉት የጥሎሽ ብር በማነሱ እንዲጨምሩ ለማስገደድ ነው። ዶክተር ታመና ኑሮ እጅግ ቢከብዳትም ልጅ በሆዷ ይዛ ነበርና ሁሉንም ለልጇ ስትል ችላ ለማሳለፍ ትወስናለች። ሆኖም ጥቃቱ በቃል ብቻ የሚያበቃ አልሆነም። በየዕለቱ ድብደባ፣ ዛቻና ማስፈራራት ሲያደርሱባት ይቆያሉ። በተሞሸረች በ2ኛ ዓመቷ በገዛ መኝታ ቤቷ በገመድ ታንቃ ህይወቷ ያልፋል። የባሏ ቤተሰቦች ራሷን እንዳጠፋች ቢገልጹም ቤተሰቦቿ ግን ይህንን ፈጽሞ አይቀበሉ። ባሏ ዶክተር ባክሮክም በሞተች ቅጽበት አካባቢውን ጥሎ ይሰወራል። የዶክተር ታመና ቤተሰቦች በሰርግ ሞሽሮ የላኳትን ልጃቸውን በመገነዣ ጨርቅ ጠቅልለው ሊቀበሉ ግድ ሆነ። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ሌላዋ ልክ እንደ ዶክተር ታመና ለማታውቀው ሰው የተዳረችው አኪ ሃክታር ነች። ማንነቷ እንዲታወቅ ባለመፈለጓ ስሟን ቀይራለች። ይህች ሴት አሁን ከቤት መውጣት በእጅጉ ያስፈራታል። ምክንያቱም አንድ ጊዜ የደረሰባት ጥቃት ዳግም ስላለመፈጸሙ እርግጠኛ አይደለችም። በ21ኛው ክፍለ ዘመን እንደዚህ የተሰቀቀ ኑሮ መኖር ይከብዳል። በጣም ይገርም። ባለቤቷ የዳውሪ
ወይም የተጨማሪ ጥሎሽ ገንዘቡን ካላመጣች በሚል ከፍተኛ ድብደባ ያደርስባታል። የለኮሰውን ሲጋራም የሚያጠፋው የእርሷ አካል ላይ ነበር። ከቀን ወደ ቀን ህይወት ሲኦል እየሆነባት ሲሄድ አኪ አክታር ድንገት ተነስታ ወደ ቤተሰቦቿ ቤት ትመለሳለች። ይሄኔ ባሏ ወደ ውጭ ስትወጣ ጠብቆ አሲድ ይደፋባታል። ባንግላዴሽ ላይ የአሲድ ጥፋት በብዙ ወንዶች የሚመረጥ የበቀል እርምጃ ነው። አሲድ የሚገዙትም እጅግ በጣም ርካሽ በሆነ ገንዘብ ነው። በጥቂት ሳንቲም ውድ የሆነውን የሰው ልጅ ነፍስ ያጠፉበታል። የሴት ልጅን ውበትም ያበላሹበታል። ከዚህ ጥቃት በተአምር የተረፈችው አኪ አክታር አሁን ላይ ከቤት መውጣት የሚያስፈራትም የሚያሳፍራትም ጉዳይ ሆኗል። ሰዎች ፊቷን ሲመለከቱ የሚያሳዩትን አስተያየት እጅግ በጣም ትጠላዋለች። ከዚህ በኋላ ወንድ የደረሰበት አልደርስም የምትለው አኪ አክታር አሁን ድረስ በፈቃዷ ያለ ባል ለመቆየት ወስናለች። ይህንን መወሰን ግን ብዙ የባንግላዴሽ ሴቶች ቀላል አይደለም። አኪ አክታርም ብትሆን ፍቺውን ከማህበረሰቡ እንድትገለል አድርጓታል። ፍቺው በአሲድ ስለተቃጠለ ፊቷ ሳይሆን ባሏን ፈታ ስለመቀመጧ ቤትን መምረጧ ጎረቤቶቿ ያሟታል። ምንም የእሷን ህመም ማዳመጥ የሚፈልግ ያለ አይመስልም። ለሚፈጸሙ ፍቺዎች ማህበረሰቡ ሴቶችን ነው ተጠያቂ የሚያደርገው። ብዙ ጊዜ ምን አድርጓት ነው ሳይሆን ምን አድርጋ ነው እያሉ ጥፋቱን እሷ ላይ ነው የሚለድፉት። አሲድ እንኳን ታደፍቶባት ውጪው ደስታዋን ነፃነቷን ቢነፍጋትም ከነፍሰ ገዳይ ባሏ ግን ይሻላልና ሁሉንም ችላ ቤቷን ዘግታ ተቀምጣለች። በወቅቱ ጥቃቱ እንደደረሰባት ቤተሰቦቿ ለፖሊስ አመልክተዋል። ክሳቸው ግን ብዙም ርቀት ሊጓዝ አልቻለም። የአካባቢው ማህበረሰብ እንዴት ጎረቤታችሁን ትከሳላችሁ? ስሙን ከፖሊስ ጣቢያ አስፍቁት እያለ በሽማግሌዎች ያስጨንቃቸው ነበር። ቤተሰቦቿ አካባቢውን ለቀው የሚሄዱበት ስለሌላቸው አሲድ የተደፋባትን ልጃቸውን ድምፅ አፍነው ክሱን ከባለቤቷ ላይ አነሱለት። ባንግላዴሽ ውስጥ የፍትህ አካላት ቁጥራቸው እጅግ አነስተኛ፣ የሚሰጡት አገልግሎት ደግሞ ትንሽ በመሆኑ ሴቶች ይዘውት የሚመጡትን ክስ የሚያዳምጥ አካል የለም። ካደመጡት እንኳን ችግሩን በሽማግሌዎች ፍቱ ብለው ነው የሚመልሷቸው። የሁለት ልጆች እናት የሆነችው ታስሊማም የሆነችው እንደዚህ ነው። ባሏና ወንድሙ የዳውሪ ክፍያ 700 የአሜሪካን ዶላር እንድትከፍል እሷና ቤተሰቦቿን ያስጨንቃሉ። በተለያየ ጊዜ የደበደቧት ወደ ቤተሰቦቿ ቤት ብትመለስም ሽማግሌዎች ቤተሰቦቿን አግባብተው እንድትመለስ ያደርጓታል። ምን አይነት ዘመን ነው እዛ ሀገር ላይ ያለው እባክህ! በዚህ አይነት ሁኔታ ለ10 ዓመታት የቆየችው ተስሊማ ባሏና ወንድሙ ተባብሮ ሲደበድቧት 2 እጇ ተሰባብሮ ሆስፒታል ትገባለች። ከሆስፒታል ተሽሏት ከወጣች በኋላ ግን ዳግም ወደ እነሱ አልተመለሰችም። ምንም ቢሆን ቤተሰቦቼ ይሻሉኛል በማለት ወደ ቤተሰቦቿ ትመለሳለች። ወላጆቿ ግን ያላቸው አንድ በሬ መሆኑና በዚህ ደግሞ እሷንም 2 ልጆቿንም መመገብ ስለማይችሉ ወደ ባሏ ጋር እንድትመለስ ያስገድዷታል። ለፖሊስ ያስገባችውን ክስም ወደ ሽምግልና ወስደው መደራደር ይጀምራሉ። ይህንን ድርድር አልጀዚራ በድምፅና ምስላቸውን ቀርጾ አስቀርቶታል። ተስሊማ ባሏና ቤተሰቦቹ ጥቃት እንዳደረሱባት ዘርዝራ ለሽማግሌዎቹ ስታስረዳ የባሏ ቤተሰቦች ደግሞ በልጃቸው እንዳፈሩ ይገልጻሉ። ይህን የሚናገሩት እውነት ልባቸው ውስጥ ጸጸት ገብቶ ሳይሆን መርሁን ለመጠበቅ ሲሉ ነው። ሽማግሌዎቹ ለምን ባሏ ይደበድባታል የሚለውን ጥያቄ እንዲነሳ በፍጹም አይፈልጉም። ምክንያቱም ዳውሪ ከሆነ በሕግ እንደሚቀጣ ስለሚያውቁ በሴቷ የቀረበው ቅሬታ እውቅና ለመስጠት አይፈልጉም። ተስሊም የሚደርስባት ጥቃት ምክንያቱም የዳውሪ ክፍያ እንደሆነ ብትነግራቸው ከባለቤቱ ሐቅ ይልቅ ራሳቸው በጉዳዩ ፈላጭ ቆራጭ ሆነው ጉዳዩ የዳውሪ አይደለም ብለው በዛው ይዘጉታል። እዚህ ስለ ዳውሪ አታውሩ፣ ጥሩ አይደለም ሲሉም ይደመጣሉ። የዳውሪ ወይም ይሄ ጥሎሽ መሆኑን ሽማግሌዎቹ ካልገለጹ ተስሊም ፍትህ ማግኘት እንደማትችል ቢገልጹም የሚሰማቸው ግን ፈጽሞ አያገኙ። ይልቁኑ ተስሊም የምትፈልገውን ፍቺ ለመፍቀድ ባሏን ማማከር ይገባናል በማለት ስብሰባውን ቶሎ ይበትኑታል። በዚህ የአልጀዚራ ዶክመንተሪ ላይ ሽማግሌዎቹ የተስሊም ባል በዳውሪ ከተከሰሰ ለእስር እንደሚዳረግ ስለሚያውቁ መጠንቀቃቸው ነው። በባንግላዴሽ ይሄ ዳውሪ የምንለው ወይም ጥሎሽ በሕግ የሚያስቀጣ ጉዳይ ነው። ሕጉን የሚተገብሩ አካላት ግን ሕጉን ማስፈጸም ፈተና ሆኖባቸዋል። ከዚህ ታሪክ ምን ተረዳችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልን። በቀጣይ የማን ታሪክ ይቅረብላችሁ? መልካም ሳምንት።